ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አመሻችሁ። ልዩ በሆነው የዝውውር ጥንቅራችን ደግሞ በስተመጨረሻ መጥተናል። የተለያዩ የዝውውር መረጃዎችን እየሰማን ሲሆን በተለይም እንግዲህ 12 ቀናትን በቀረው የዚህ የዝውውር መስኮት ትላልቅ ክለቦች እነማንን ለማስፈረም እያቀዱም ይገኛሉ፣ እነማን ራሳቸውን በየትኛው በኩል ማጠናከር አለባቸውን የሚለውን በስፋት የምንመለከትም ነው የሚሆነው። እናንተ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የዝውውር መስኮቱ 13 ቀናት በቀረው በዚህ ሰዓት ላይ እነማንን እየተመለከቱ ይገኛሉ የሚለውን እንመለከታለን። በአሁኑ ሰዓት ላይ እንግዲህ በተለይም በማንቸስተር ዩናይትድ በኩል ከፍተኛ ክፍተት የተመለከትን ሲሆን በአሁኑ ሰዓት ላይ የትኞቹን ተጫዋቾችን ለማስፈረም ይሞክራሉ የምንመለከተው ይሆናል። በማንቸስተር ዩናይትድ ቤት በተለይም የመጨረሻውን የወዳጅነት ጨዋታ ከኤሲ ሚላን ጋር ባደረጉት ጨዋታ 4-2 በሆነ ውጤት ተሸንፈውም ነበር። በዛ ጨዋታ ላይ ብዙ ክፍተቶችን ተመልክተናል። ዋነኛው ችግር ግን የሉክ ሾው ቦታ ነው። የግራ ፉልባክ ቦታ ላይ ማንቸስተር ዩናይትድ ማንን ለማስፈረም እያሰበ ይገኛል ተብሎ ቢገለጽም ነገር ግን ማንቸስተር ዩናይትድ አሁንም ቢሆን ትላልቅ ዝውውሮች እያስፈልጉታል የሚል መረጃዎችን እየሰማን እንገኛለን። ከሩበን አሞሪሙ ኤሲ ሚላን ጋር ባደረጉት ጨዋታ እንግዲህ ምንም ሁለት ጊዜ መምራት ቢችሉም በስተመጨረሻ ግን 4-2 በሆነ ውጤት መሸነፋቸውን እናስታውስም ነበር። ይህ ደግሞ ምናልባትም ለማንቸስተር ዩናይትድ በአዲሱ የውድድር ዘመን ትልቅ ችግርን ይዞ ይመጣል የሚል እምነት እንዳላቸው እየተገለጸም ይገኛል። ከሃል ሲቲ ጋር ከሚያደርጉት የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ በፊት ተጫዋቾችን ማስፈረም እንዳለባቸው እየተገለጸ ሲሆን አሰልጣኙም ያመኑ ሲሆን ነገር ግን በኢኔሶች በዋና አመራሮች ዘንድ ይህ ነገር እየተተገበረም አይገኝም። ማንቸስተር ዩናይትድ በዚህ ክረምት በርካታ ተጫዋቾችን ለማምጣት አቅዷል ተብሎ በርካታ ጋዜጠኞች ሲናገሩ ነበር። እንደ ዴቪድ ኦርነስቲን ያሉ ታማኝ ጋዜጠኞች ምናልባትም ማንቸስተር ዩናይትድ ወደ 7 የሚጠጉ ተጫዋቾችን ሊያስፈርም ይችላል ብለው ቢናገሩም ይህንን ነገር ግን በዚህ ዓመት ልንመለከተው አልቻልንም። በረኛውን ካርል ዶርን ጨምሮ እንግዲህ 3 ተጫዋቾችን ብቻ ነው ማስፈረምም የቻሉት። ይህም እንግዲህ በማንቸስተር ዩናይትድ ቤት ራሳቸውን ያጠናክሩበት ነገር እጅግ በጣም ደካማ ሲሉ እየገለጹትም ይገኛሉ። ማንቸስተር ዩናይትድ አምና አሰልጣኝ ሚኬል አርቴታ እንዲሁም ደግሞ አንድሪያ ቤርታ እንዳደረጉት ሁሉ 7 ወይም ደግሞ 8 ዝውውሮችን ሊያደርጉ ይችላሉ። ምናልባትም ትላልቅ ተጫዋቾች ዝውውር ጭምር ሊካሄድ ይችላል ተብሎ ሲጠበቅም ነበር። የዝውውር መስኮቱ ሲጀመር ስማቸው ከኤሊዮት አንደርሰን እንዲሁም ሳንድሮ ቶናሊና ማቲያስ ፈርናንዴዝ ጋር ሲያያዝ ቢቆይም በስተመጨረሻ ግን እንደዚህ አይነት ተጫዋቾችን በማንቸስተር ዩናይትድ አልተመለከትንም። ኤሊዮት አንደርሰን ወደ ተቀናቃኙ ማንቸስተር ሲቲ አቅንቶም ነበር። ይህ የሆነበት ዋነኛ ምክንያት ተብሎ ሲጠየቅ እንግዲህ የማንቸስተር ዩናይትድ አመራሮች ተጫዋቹ ማንቸስተር ሲቲን ስለመረጠ እኛ ተተነዋል ሲሉ ነበር መግለጽ የቻሉት። ነገር ግን ዋነኛው ችግር የነበረው የገንዘብ ጉዳይ ነው። የተጫዋች 116 ሚሊዮን ፓውንድ ነው የወጣበት እና ማንቸስተር ዩናይትድ ያለ ጥርጥር 100 ሚሊዮን ፓውንድ እንኳን ማውጣት እንደማይፈልግ ግልጽ አድርጎ አስቀምጦም ነበር። ሌላኛው ሳንድሮ ቶናሊ ነው። ይህም ተጫዋች እንግዲህ በማክፓይሶቹ ቤት ድንቅ እንቅስቃሴውን ያሳየ ጣሊያናዊም ተጫዋችም ነው። እናም ምናልባትም አርሰናል እንዲሁም ደግሞ ማንቸስተር ዩናይትድ እሱን ለመውሰድ ብዙ ጥረት ያደርጋሉ ተብሎ ቢጠበቅም ማንቸስተር ሲቲም የሱ ፈላጊ ሆኖም ቁጭ ብሎም ነበር። በስተመጨረሻ ግን ይህ ወደ ቶተናም መሄዱን ተከትሎ ማንቸስተር ዩናይትድ ሌላ ተጫዋች መፈለግም ጀመረ። እናም ከማቲያስ ፈርናንዴዝ ጋር ስሙ ሲያያዝም ቆይቶም ነበር። መውረድን ያረጋገጠው ዌስትሃም ይህን ተጫዋች ከ80 ሚሊዮን ፓውንድ በታች አልሸጥም ማለቱን ተከትሎ ማንቸስተር ዩናይትድ ከዚህ ዝውውር ራሱን ማግለልም ቻለ። ቶተናምም ይህንን ገንዘብ በመክፈልም ወሰደው እና ማንቸስተር ዩናይትድ ትላልቅ የሚባሉ እንዲሁም ልዩነት ፈጣሪ ሊሆኑ ይችላሉ ተብሎ የሚጠበቀው የመሀል አማካዮችን በገንዘብ ምክንያትም አጣቸው። ከዛም ሳይጠበቅ የአንድሬ ሳንቶስን ዝውውር ማጠናቀቅም ቻሉ። ይህ ተጫዋች በእርግጥ በእንግሊዝ ፕሪሚየር ሊግ ትንሽ ልምዶችም አሉት። ነገር ግን ከጠራናቸው ተጫዋቾች አንጻር ሲታይ እጅግ በጣም የወረደ ዝውውር ሲሉ ይገልጹታል ሁሉም። እናም ይህ ተጫዋች ምንም እንኳን በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ልምድ ቢኖረውም ነገር ግን ለወደፊት እንጂ በአሁኑ ሰዓት ላይ ለማንቸስተር ዩናይትድ ችግር ይሆናል ተብሎ የማይጠበቅ ተጫዋች ነው። በአሁኑ ሰዓት ላይ በእርግጥ በወዳጅነት ጨዋታዎች ላይ ጥሩ እንቅስቃሴ ካሳዩ አዲስ ፈራሞች መካከል ግንባር ቀደም ላይ የሚቀመጥም ተጫዋችም ነው። ከተጫዋቾች ጋር ያለው ቁርኝት የቲም ሊደርን አቋሙ እጅግ በጣም የተወደደለት ቢሆንም ነገር ግን በእንግሊዝ ፕሪሚየር ሊግ በትላልቅ ጨዋታዎች ላይ ሙሉ ኮንሲስተንት ሆኖ ይቀጥላል የሚለው አጠያቂ ጉዳይ የሆነም ነው የሚገኘው። ሌላኛው አማካይ ዩሪ ቴሌማንስ ነው። ይህ ተጫዋች በጉዳት ዝርዝር ውስጥ ምናልባትም ለማንቸስተር ዩናይትድ ፈታኝ ሊሆንበትም ይችላል። በእርግጥ ገና በሕፃንነቱ ነው እንግዲህ ፕሮፌሽናል ተጫዋች ሆኖ ብዙ ጨዋታዎችን ማድረግም የቻለው። በአሁኑ ሰዓት ላይ 29 ዓመቱ ላይ የሚገኘው ይህ ተጫዋች አሁንም ትልቅ ችግር እንዳለበት ይነሳል። ይህም እንደ ካርሎስ ካሴሜሮ ሁሉ እንግዲህ በሪከቨሪ ታይም ላይ
በሩጫ እጅግ በጣም የሚቀደምም ተጫዋችም ነው። ይህም ለማንቸስተር ዩናይትድ በመልሶ ማጥቃት ክፍተቶች በሚገኙበት በዛ ሰዓት ላይ ምናልባትም ሮጦ ከቨር ለማድረግ እጅግ በጣም የሚከብደው ተጫዋች እንደሆነም እየተገለጸም ይገኛል። እናም ሶስተኛ አማካይ በማንቸስተር ዩናይትድ ቤት ያስፈልጋል ተብሎ ቢገለጽም አሁንም ድረስ ግን ከአማካኞች ጋር ያን ያህል ቀረብ ያለ ንግግሮችን እያደረጉ አይገኝም። ከዚህ በፊት እንደ ኤውሬል ቹዋሚኒ እንዲሁም ደግሞ ኤድዋርዶ ካቫሚንጋ ከሪያል ማድሪድ ስማቸው ቢያያዝም እነዚህ ሁለቱም ተጫዋቾች በሪያል ማድሪድ መቆየት እንደሚፈልጉ ወዴትም መሄድ እንደማይፈልጉ ግልጽ አድርገው ተናግሯል። ኤውሬል ቹዋሚኒ እስከ 2031 ጭምር የሚያቆየውን ኮንትራትም ተፈራርሟል። በአሁኑ ሰዓት ላይ ኤድዋርዶ ካማቪንጋ ነው እንዲለቅ የሚፈልገው። ተጫዋቹ ግን ምንም ቢሆን አልለቅም እያለም ይገኛል። ይህም ለማንቸስተር ዩናይትድ ከባድ ነገርም ወይም ከባድ ዝውውርም አድርጎበታል። እናም ሌሎች ተጫዋቾችን እንደ አሌክስ ስኮት ያሉ ተጫዋቾችን ተነጋግሮም ነበር። እነዚህም 80 ሚሊዮን ፓውንድ ነው እየተጠየቀባቸው የሚገኘው። ምንም እንኳን 3 የእንግሊዝ ፕሪሚየር ሊግ ውድድሮችን ቢያደርግም በከፍተኛ ደረጃ የሚጠራ ተጫዋች አይደለም። ይህ የበርንማውዝም ተጫዋች ሌላኛው ካርሎስ ባሌባ ነው። አምና 120 ሚሊዮን ፓውንድ እየተጠየቀበት ይህ ተጫዋች ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት አስፈርሟለሁ በሚል ነበር እንግዲህ አምና መተውም የቻለው። ነገር ግን አቋሙ መውረዱን ተከትሎ በዚህ አመት የተጫዋች በማንቸስተር ዩናይትድ ቤት እንደማናየው እየተረጋገጠም ይገኛል። ተጫዋቹ በእርግጥ ወደ ኦልድ ትራፎርድ ለመምጣት ብዙ ጥረቶችን እያደረገም ይገኛል። ውሰዱን ጭምር እያለበት የሚገኝበት አጋጣሚ እንዳለ ተመልክተን ነበር። ተጫዋቹ ግን አሁንም ለማንቸስተር ዩናይትድ ቅርብ ቢሆንም የማንቸስተር ዩናይትድ አመራሮች ግን እሱን ለማስፈረም ምንም አይነት ፍላጎት እንደሌላቸው ግልጽ አድርገውም ተናግሯል። ይህም እንግዲህ በማንቸስተር ዩናይትድ ቤት ሌላኛው ተጫዋች ማን ይሆናል፣ በዛ ቦታ ላይ ማን ይመጣል የሚለው አሁንም እጅግ በጣም አጠያቂ የሆነም ነው የሚገኘው። የፈረንሳይ ብሔራዊ ቡድን ማኑ ኮኔም ጭምር እንግዲህ ከማንቸስተር ዩናይትድ ጋር ስሙ የተያዘ ተጫዋች እንደነበር የምናስታውሰውም ጉዳይ ነው። ነገር ግን አሰልጣኝ ማይክል ካሪክ በዚህ ተጫዋች ላይ እምነትም አላሳደሩም። በዚህ ምክንያት ዝውውሩ እንደቆመም ይታወቃል። ነገር ግን ይህ ተጫዋች 52 ሚሊዮን ፓውንድ ብቻ ነበር እንግዲህ የዝውውር ሪሊዝ ክሎዙ ለማንቸስተር ዩናይትድ ምናልባትም ቀላል ከሚባሉ ዝውውሮች መካከል አንደኛው ተደርገው ይቆጠረም ነበር። በዛ ቦታ ላይ አሁንም አሰልጣኝ ማይክል ካሪክ ተጫዋች እንደሚፈልጉ ግልጽ አድርገው ተናግሯል። በእርግጥ በአማካይ ቦታ ላይ ተጫዋች እናስፈርማለን ብለው ባይናገሩም አንድ ወይም ሁለት ቦታዎች ላይ ራሳችንን ማጠናከር አለብን ሲሉ ግልጽ አድርገውም ተናግረዋል። ከጨዋታው በኋላም እንደታየው ከሆነ በአማካይ ቦታ ላይ እንዲሁም ደግሞ በግራ ፉል ባክ ቦታ ላይ ተጫዋቾች እንደሚያስፈልጋቸው በግልጽ የታየበት ጨዋታ እንደነበር ነው የተመለከት ነው። በተለይ የማንቸስተር ዩናይትድ በዛ ጨዋታ ላይ እንግዲህ በመልሶ ማጥቃት እጅግ በጣም ክፍተት እንዳለበት ያረጋገጠም ጨዋታም ነበር። ለማጥቃት በሚሄዱበት ጊዜ መከላከሉ ላይ ትልቅ ችግር ትልቅ ክፍተት እንደነበር ነው የተረጋገጠው። ይህም በየትኛው ተጫዋች ከቨር ይደረጋል፣ የትኞቹ ትላልቆች ተጫዋቾች ወደ ማንቸስተር ዩናይትድ መጥተው ያን ቦታ ከቨር ያደርጋሉ የሚለው አሁንም መልስ ያልተገኘለት ጥያቄ ሆኖም ነው እያለፈም የሚገኘው። ሌላኛው 13 ዓመታትን በማንቸስተር ዩናይትድ ማሳለፍ የቻለው ሉክ ሾው በአሁኑ ሰዓት ላይ እየደከመ እንደሚገኝ የሚያሳዩ ጨዋታዎችን ነው ባለፉት ጊዜያትም እያመላከተን የሚገኘው። ለዚህም ይመስላል እንግዲህ ማንቸስተር ዩናይትድ በተለይም ለአራት ዋንጫ እንደሚሳተፍ ካረጋገጠ በኋላ በዛ ቦታ ላይ ተጫዋች እንደሚያስፈልገው ያመነው። ነገር ግን ቀጥታ ወደ ዝውውሩ መግባትም አልቻለም። ሊዝ ሃልን እጅግ በጣም የሚፈልገው ተጫዋች ነበር። ነገር ግን ፓክባይሶቹ በተለይም እንደ ሳንድሮ ቶናሊ፣ ብሩኖ ጉማሬዝ እንዲሁም ደግሞ አንቶኒ ጎርደንን ከሸጡ በኋላ ሌላ ትላልቅ ተጫዋቾችን ላለማጣት አሁን እየሞከሩም ይገኛሉ። ፋይናንሻል ፌር ፕሌይ የሚያስጨንቃቸው ጉዳይ አለመሆኑን ተከትሎ ይህን ተጫዋች አንሸጠውም ሲሉ እየገለጹ ይገኛሉ። የሚሸጥ ከሆነ ደግሞ ከፍተኛ ገንዘብ ሪከርድ ሁላ እንደሚፈልጉ ግልጽ ማድረጋቸው ተከትሎ ለማንቸስተር ዩናይትድ አይታሰብም የሚባል ዝውውርም እየሆነም ይገኛል። ኢኒዮሶች እንደሚታወቀው እንግዲህ ከፍተኛ ገንዘብ በአሁኑ ሰዓት ላይ የመክፈል ምንም አይነት ፍላጎትም የላቸውም። አቬሬጅ የሚባል ክፍያዎችን በማድረግ ማምጣት ነው ተጫዋቾቹን የሚፈልጉት። እናም የዚህ ዝውውር ጉዳይ የሞተ ወይም ደግሞ ያለቀለት እንደሆነም ነው የሚገለጸው። ሌላኛው በዛ ቦታ ላይ ሲመለከቱት የነበረው የፉላሙ አሜሪካዊ ተጫዋች የ28 ዓመት እድሜ ያለው አንቶኒ ሮቢንሰን ነው። በማንቸስተር ዩናይትድ ቤት ምናልባትም ያን ቦታ ከቨር ያደርገዋል እንዲሁም ደግሞ መፍትሄ ይሆናል ተብሎ እየተጠበቀም ተጫዋችም ነበር። እሱም በማንቸስተር ዩናይትድ ቤት አንዳንድ ነገሮችን ተመልክተውበት ትተውታል። የጉዳት ሪካርዶ እንዲሁም ደግሞ ኮንሲስተንት አለመሆኑን ተከትሎ ማንቸስተር ዩናይትድ ከዚህ ዝውውርም ራሱን ማግለሉ ነው የተገለጸው። በአሁኑ ሰዓት ላይ የሚገለጸው ሌላኛው ተጫዋች ስፔናዊ ሳሊናስ ነው። ይህ ተጫዋች በማንቸስተር ዩናይትድ ቤት ራዳር ውስጥ ያለ ተጫዋች ነው። ገና የ19 ዓመት ታዳጊ ተጫዋች መሆኑን ተከትሎ ማንቸስተር ዩናይትድ የሚፈልገው መሆኑ ግልጽ ተደርጎም ተቀምጧል። ነገር ግን 16 ሚሊዮን ዩሮ ለዚህ ተጫዋች ብቁ ይሆናል ብለው እንደሚያምኑ ነው በማንቸስተር ዩናይትድ በኩል የተገለጸው። ባለፈው ወር ምናልባትም የተጫዋች የሚገዛ ወይም ደግሞ ማንቸስተር ዩናይትድ የሚፈልገው ቢሆን ኖሮ ወደ 9 ሚሊዮን ዩሮ አካባቢ ነበር የሚከፍልበት። ነገር ግን በአሁኑ ሰዓት ላይ ከፍ ማለቱን ተከትሎ
ድርድሮች እየተቀዛቀዙ እንደሚገኙም ተገልጿል። ሌላኛው ማንቸስተር ዩናይትድ እጅግ በጣም የሚፈልገው ነገር ግን ለማግኘትም ከባድ የሚሆነው ሉዊስ ስኬሊ ነው። ሉዊስ ስኬሊ በማንቸስተር ዩናይትድ ቤት ተፈላጊ ተጫዋችም ነው። በአማካይ ቦታ ላይ እንዲሁም በግራ ክንፍ ቦታ ላይ መጫወት የሚችለው ይህ ተጫዋች አሁንም ቢሆን በማንቸስተር ዩናይትድ ራዳር ውስጥ ቢገኝ በተለይም በኮሚኒ ሺልድ የፍጻሜ ጨዋታ ላይ ቤስት 11 ውስጥ ገብቶ መጫወቱ በአርሰናል ቤት የማይለቀቅ ተጫዋች ተደርጎ እንደሚቆጠር እንዲሁም አሰልጣኝ ሚኬል አርቴታ ይህን ተጫዋች በየትኛውም ገንዘብ መልቀቅ እንደማይፈልጉ ያሳዩበት ፍንጭ ሰጥተዋል ሲሉ ይገልጹታል። ይህ ተጫዋች አምና በእርግጥ ጨዋታዎች ላይ እየተመለከትነው አልነበረም። በስተመጨረሻ ግን የአውሮፓ ሻምፒዮንስ ሊግ ፍጻሜን ጭምር እየተጫወተም ተጫዋችም ነው። ከግራ ፉልባክ ተነስቶ ወደ አማካይ በመምጣት እንግዲህ ኢንቨርት አድርጎ መጫወት የሚችል ተጫዋች እንደነበር ከዚህ በፊት ያረጋገጠ ሲሆን ያለፉትን ጨዋታዎች ደግሞ ስንመለከት በደብል ፒቮት በዲፌንሲቭ ሚድፊልደርነት ላይ እየተጫወተ የሚገኝም ተጫዋችም ነበር። ማንቸስተር ዩናይትድ ይህን ተጫዋች ለማግኘት ጥረት ቢያደርግም ከዚህ በፊት አርሰናል እሱን ለማንቸስተር ዩናይትድ እንዲሁም ለቼልሲ አቅርቧል ቢባልም ይህ ውሸት መሆኑን በርካታ መረጃዎች እያሳዩም ይገኛሉ። እናም ማንቸስተር ዩናይትድ ራሱን ለማጠናከር እንግዲህ ብዙ ጊዜያትን ያለው አይመስልም። 13 ቀናትን ብቻ ነው የሚቀሩት። አጠቃላይ የዚች ቀን ስታልቅ 12 ቀናቶች ብቻ ይቀሩታል። እናም አሰልጣኝ ማይክል ካሪክ የትኞቹን ተጫዋቾች ወደ ክለቡ ያመጣል አሁንም የሚጠበቅም መረጃዎች ናቸው። ሌላኛው አርሰናል ነው። አርሰናል አምና 7 ያክል ተጫዋቾችን ካስፈረመ በኋላ በዚህ የዝውውር መስኮት አንድ ትልቅ ተጫዋችን ማስፈረምም ችሏል። ብራዚሊያውን ብሩኖ ጉማሬዝን ካገኘ በኋላ በአማካይ ቦታ ላይ ራሱን ምን ያህል እንዳጠናከረ ትላንትና በኮሚኒ ሺልድ ጨዋታ ላይ አስመልክቶናል። በተለይም አምና ሲጠቀምባቸው ያልነበራቸውን ተጫዋቾች ናቸው እንግዲህ ትላንትና መጠቀምም የቻለው። አዲሱ ፈራሚ ብሩኖ ጉማሬዝን እንዲሁም ደግሞ ማይክል ሉዊስ ስኬሊን ነው በአማካይ ቦታ ላይ የተጠቀመው። ይህም በአርሰናል ቤት ምን ያህል ቲም ዊድዙ እጅግ በጣም ከፍ ያለ እንደሆነ ያረጋገጠበትም ጨዋታም ነበር። እናም በዛ ቦታ ላይ ተጫዋቾችን ካስፈረሙ በኋላ በአሁኑ ሰዓት ላይ ደግሞ ምናልባትም የግራ ክንፍ ቦታዎችን እየመረመሩም ይገኛሉ። በርካታ ተጫዋቾችን ከዚህ በፊት ተመልክተውም ነበር፣ ነገር ግን ሊያገኟቸው አልቻሉም። እንደ ሞርጋን ሮጀርስ፣ ቪኒሲየስ ጁኒየር እንዲሁም ደግሞ ራፋኤል ሊያው ጭምር እንግዲህ ራሱን ለአርሰናል አቅርቦ እንደነበር የምናስታውሰውም ጉዳይም ነበር። በአሁኑ ሰዓት ላይ ግን በዛ ቦታ ላይ ተጫዋቾችን እያገኙም አይገኝም። እናም ምናልባትም ባለፉት ጨዋታዎች ላይ ድንቅ እንቅስቃሴ ያሳየው አዲሱ ፈራሚ ክሪስቶስ ዞሊስ ያንን ቦታ ከቨር አድርጎ መጫወት የሚችል ተጫዋች እንደሆነ ራሱን እያረጋገጠ መገኘቱን ተከትሎ አርሰናሎች ትክክለኛ ተጫዋች ካገኙ ትልቅ ተጫዋቾችን ካገኙ ለማስፈረም ይሞክራሉ። ነገር ግን ይህ ነገር የማይሆን ከሆነ በሱ ሊቀጥሉበት የሚችሉበት እድል እንዳለ ፍንጮች እየወጡም ነው የሚገኙት። በዛ ቦታ ላይ በአሁኑ ሰዓት ላይ የሚመለከቷቸው ሁለት ትላልቅ ተጫዋቾች አሉ፣ ጁሊያን አልቫሬዝ እንዲሁም ደግሞ ብራድኪ ባርኮላ። ሁለቱም ተጫዋቾች ግን ለአርሰናል ቅርበት የላቸውም። ጁሊያን አልቫሬዝን ብንመለከት አሁንም ቢሆን ፍላጎቱ ወደ ባርሴሎና መሄድም ነው። እናም ወደዛ የሚሄድ እድሉ ደግሞ እጅግ በጣም ጠባብም ነው። አትሌቲኮ ማድሪዶች ግልጽ አድርገውም ተናግረዋል ወደ ባርሴሎና እንደማይሸጡት፣ ወደ ሌሎች ክለቦች ወደ ሌሎች ሊጎች ግን መሄድ ከፈለገ በከፍተኛ ገንዘብ ሊሸጡት እንደሚችሉ ግልጽ አድርገውም ተናግሯል። ምናልባትም ግን አሰልጣኙ እንደተናገሩት ከሆነ በዚህም ዓመት እሱን እንፈልገዋለን ሲሉ መናገራቸውንም ሰምተንም ነበር። ነገር ግን እየተጫዋች ከአርሰናል ጋር ያለው ቁርኝት እጅግ በጣም እየጠበበ መምጣቱን ተከትሎ አርሰናሎች ፊታቸውን ወደ ብራድኪ ባርኮላም አዙረዋል። ብራድኪ ባርኮላ በእርግጥ የዝውውር መስኮቱ ከመከፈቱ በፊት ነበር ከሊቨርፑል ጋር ስሙ እየተያዘ የሚገኘው፣ ድርድሮችም እየተደረጉ የሚገኙት። ተጫዋቹ ከክለቡ ጋር ማለትም ከሊቨርፑል ጋር ሙሉ ለሙሉ ተስማምቷል። ነገር ግን ፓሪስ ሰን ዠርሜን ለዚህ ተጫዋች ከፍተኛ ገንዘብም ነው የጠየቀው። ወደ 170 ሚሊዮን ዩሮ ነው የጠየቀው። ሊቨርፑሎች ግን እስከ 145 ሚሊዮን ዩሮ ለማቅረብ ዝግጁ ቢሆንም ፓሪስ ሰን ዠርሜኖች ከዚህ ገንዘብ በታች ምንም አይነት ገንዘብ ለመስጠት ምንም አይነት ፍላጎት እንደሌላቸው ግልጽ ያደረጉ ሲሆን ይህም በድርድሮቹ እክል እየፈጠረ ጉዳይ መሆኑን ነው የተመለከት ነው። እናም በዚህ ድርድር መሀል ላይ ምናልባትም አርሰናል ራሱን በዝውውር ውስጥ በማካተት ዝውውሩን ሊጠልፍ የሚችልበት እድል እንዳለ ፍንጮች እየወጡም ይገኛሉ። ከፍተኛ ጥራት ያላቸው ተጫዋቾችን የሚያገኙ ከሆነ ያለ ጥርጥር አሰልጣኙ ለማስፈረም ጥረትም ያደርጋሉ። አንድሪያ በርታም ይህንን ክትትል ውስጥ እንዳሉ መረጃዎች እያሳዩ ቢገኙም ነገር ግን ኢሊማን ኒንጃ ያሉ ተጫዋቾች ከአርሰናል ጋር ስማቸው ቢያያዝም ከክሪስቶስ ዞሊስ የተሻለ ተጫዋች አድርገው አይመለከቱትም። እናም ያን ዝውውር ሊተውት እንደሚችሉ ነው መረጃዎችም የሚያሳዩት። በዛ ቦታ ላይ በተለይም ያለፈውን ጨዋታ ከማንቸስተር ሲቲ ጋር በኮሚኒ ሺልድ ጨዋታ ላይ 2 አሲስት ያደረገው ይህ ተጫዋች ምናልባትም በእንግሊዝ ፕሪሚየር ሊግ ራሱን በትልቅ ደረጃ ሊያስመለክት የሚችልበት ፍንጭ የሰጠበትም ጨዋታ ነው። በማጥቃትም በመከላከልም እጅግ በጣም ድንቅ ነው። ኳስ ድሪብል አድርጎ በሚገባበት ሰንጥቆ በሚሰጣቸው ኳሶች እንዲሁም ደግሞ
ዋን ቱ ዋን ግንኙነቶች ላይ ተጫዋቾችን የማለፍ ብቃቱ ትላንትና ያረጋገጠበትን እንቅስቃሴ ሲያሳይ ሁሉም እንግዲህ በዚህ ተጫዋች ተደመውም ነበር ማሳለፍም የቻሉት። እናም በዚህ ቦታ ላይ ትክክለኛ ተጫዋች ካላገኙ ሊያስፈርሙ እንደሚችሉ እየተገለጸ ሲሆን ምናልባትም ጋብሪኤል ማርቲኔሊ ደግሞ ከጋላታሳራይ ጋር ድርድሮች ላይ ቢገኝም ተጫዋቹ ምንም ቢሆን ከአርሰናል ጋር አለቅም ሲል ግልጽ አድርጎም ተናግሯል። እናም ይህ ተጫዋች አለቅም ማለቱን ተከትሎ በዛ ቦታ ላይ የተለያዩ ተጫዋቾችን እንዲሁ መመልከት የሚችሉበት እድል ሊጠብ እንደሚችል ነው እየተገለጸም የሚገኘው። አርሰናሎች ጋብሪኤል ማርቲኔሊን የመሸጥ እድላቸው እየጠበበም ይገኛል። ሌላኛው ይሸጣል ተብሎ ቢጠበቅም አልወጣም ያለው ሌላኛው ተጫዋች ነው ደግሞ ጋብሪኤል ጂሰስም ነው። ጋብሪኤል ጂሰስ አሁንም ቢሆን በአርሰናል ቤት ደስተኛ ነኝ፣ ወዴትም መሄድ አልፈልግም ማለት መናገሩን ተከትሎ እንግዲህ የመሸጥ እድሉ ጠባብ ነው። በተለይም ክለቡ መሸጥ ቢፈልግም ተጫዋቹ አልሸጥም ማለቱን ተከትሎ ነው እንግዲህ የመቆየት እድሉ እጅግ በጣም እየሰፋም የሚገኘው። በእርግጥ ይህ ተጫዋች የማይለቅበት ዋነኛ ምክንያት የደሞዝ ጉዳይ ነው። ሌሎቹ ዝቅተኛ ደሞዝ ነው የሚከፍሉት። ነገር ግን በአርሰናል ቤት የሚከፈለው ከፍተኛ ደሞዝን ላለማጣት ከአርሰናል ጋር እንደማይለያይ ነው ግልጽ እየተደረገም የሚገኘው። እናም አርሰናሎች ይህን ነገሮችን ለማድረግም አሁንም ጥረቶቻቸውን እየቀጠሉም ይገኛሉ። ወደ ሊቨርፑል ስንመለስ እንግዲህ ሊቨርፑል እንደነገርናቸው ብራድኪ ባርኮላን እንዲሁም ኢብራሂም መባይን እየተመለከቱ ይገኛሉ። ከፓሪስ ሰን ዠርሜን ሁለቱንም ተጫዋቾች ለማስፈረም ቢፈልጉም ከ200 ሚሊዮን ፓውንድ በላይ ጥያቄ የሚቀርብላቸውም ይሆናል። ይህም ለሊቨርፑል እጅግ በጣም ከባድ ነው የሚሆነው። ለሁለት ተጫዋቾች ከዚህ በላይ ገንዘብ ለማውጣት ምንም አይነት ፍላጎት የላቸውም። ኢብራሂም መባይ አሁንም በሊቨርፑል የሚፈለግ ተጫዋች ሲሆን ነገር ግን ያለው አቅም ገና እድሜው 18 መሆኑን ተከትሎ ፓሪስ ሰን ዠርሜን እንደ ትልቅ እንቁ የሚቆጥረውም ተጫዋችም ነው። እናም በክለብ ውስጥ ራሱን ለማሳደግ ብዙ ጥረቶችን እያደረገም ይገኛል። ነገር ግን ሊቨርፑሎች ይህን ተጫዋች ለመግዛት ቢመጡ ምን ያህል ገንዘብ ይጠየቃል የሚለው እስካሁን ድረስ ግልጽ ተደርጎ አልተቀመጠም። ፓሪስ ሰን ዠርሜንም ይህን ግልጽ አለማድረጉን ተከትሎ ዝውውሮቹ እስካሁን ድረስ እየቀረፈፉም ይገኛሉ። እንደነገርናቸው የብራድኪ ባርኮላ ዝውውር 170 ሚሊዮን ዩሮ ነው እየተጠየቀበትም የሚገኘው። ይህም ድርድር እጅግ በጣም እየከበደ እንደሚገኝ ግልጽ ተደርጎ ቢቀመጥም ነገር ግን ዝውውሩ ያለ ጥርጥር ይጠናቀቃል ሲል አሁንም ፋብሪዚዮ ሮማኖ እያረጋገጠላቸውም ይገኛል። እናም በዛ ቦታ ላይ እንግዲህ ምናልባት እነዚህ ተጫዋቾች የሚመጡ ከሆነ ኮዲ ጋክፖ ወደ ቶተናም የሚሄዱ እድል እጅግ በጣም እየሰፋም ነው የሚገኘው። ተጫዋቹ የሚመጣ ከሆነ ያለ ጥርጥር ይሄዳል ሲሉ እየገለጹ ሲሆን ተጫዋቹም ወደ ቶተናም አሰልጣኝ ሮቤርቶ ዲዘርቢን ለማግኘት ከፍተኛ ጥረቶችን እያደረገ እንደሚገኝ መረጃዎችም አመላክተውናል። በአማካይ ቦታ ላይ አሁንም የማካሊስተር ጉዳይ ይነሳም ነበር። 2 ዓመት የሚቀረው ይህ የ29 ዓመት አርጀንቲና ተጫዋች አዲስ ኮንትራት ይቀርብልኛል ብሎ ቢጠብቅም እስካሁን ድረስ አዲስ ኮንትራቶችም እየቀረቡለትም አይገኝም እና ምናልባትም ይሸጣል ተብሎ ቢጠበቅም ሊቨርፑሎች ግን ግልጽ በማድረግ ይህን ተጫዋች አንሸጠውም። ምናልባትም ከርቲስ ጆንስ ግን ወደ ኢንተር ሚላን የሚሄድ እድል እንዳለው ነው ግልጽ ተደርጎ እየተቀመጠም የሚገኘው። በሊቨርፑል ቤት የምንመለከታቸው መረጃዎች እነዚህ ሲሆኑ ቼልሲን ስንመለከት ቼልሲ አሁንም ቢሆን እንግዲህ ምናልባትም እንደ ኤንዞ ፈርናንዴዝ፣ ማሎ ጉስቶ እንዲሁም ደግሞ ፔድሮ ኔቶ ያሉ ተጫዋቾችን ለመሸጥ አሁንም ንግግሮች እያደረጉ ይገኛሉ። ፔድሮ ኔቶ ወደ አልሂላል የሚሄድ እድል እንዳለው ግልጽ ተደርጎ የተቀመጠ ሲሆን ይህ ተጫዋች 100 ሚሊዮን ፓውንድ ይከፈልበታል የሚል እምነት እንዳላቸው በዘገቦች በኩል በተለይም ዘ አትሌቲክስ ያወጣው መረጃን እያመላከተም ይገኛል። ከዚህ በፊት እንደ ሊቨርፑል እንዲሁም ደግሞ አርሰናል ያሉ ክለቦች እሱን ፈላጊ ሆኖ ብቅ ብለውም ነበር። እንዲሁም ማንቸስተር ሲቲ እሱን አነጋግሮ እንደነበር ግልጽ ተደርጎ ተቀምጧል። ነገር ግን ከፍተኛ ገንዘብ መጠየቃቸውን ተከትሎ ሁሉም ዝውውሩን እንደማይፈልጉት ግልጽ አድርገውም ተቀምጧል። በአሁኑ ሰዓት ላይ ምናልባትም በከፍተኛ ገንዘብ ሊሸጥበት የሚችልበት እድል አለ። በእርግጥ ቼልሲዎች ይህን ተጫዋች ለመሸጥ ቆርጠው አልተነሱም። ጥሩ ገንዘብ የሚያገኙ ከሆነ ሊሸጡት ይችላሉ። ነገር ግን ካልሆነ በክለቡ እንደሚቆይም ነው የተረጋገጠው። ሌላኛው ማሎ ጉስቶ ነው። በማንቸስተር ሲቲ የሚፈለገው የተጫዋች 75 ሚሊዮን ፓውንድ እንደተጠየቀበት ከዚህ በፊት የምናስታውስ ሲሆን ተጫዋቹ አሰልጣኝ ኤንዞ ማሬስካን ማግኘት ይፈልጋል። ነገር ግን ማንቸስተር ሲቲ ለዚህ ተከላካይ ስፍራ ተጫዋች 75 ሚሊዮን ፓውንድ የማውጣት ምንም አይነት ፍላጎትም የላቸውም። አሁንም ግን ድርድሮች እየቀጠሉ ይገኛሉ፣ ንግግሮችም አሉ። እናም የሚኖርበት መፍትሄ ከተገኘ ማንቸስተር ሲቲን እሱን ለመውሰድ ጥረቶችን ያደርጋል ተብሎ ይጠበቃል። ኤንዞ ፈርናንዴዝ ትልቁ ዝውውር ይሆናል ተብሎ የሚጠበቀው የማንቸስተር ሲቲ እንዲሁም የቼልሲ ተጫዋች ይሆናል ተብሎ የሚጠበቅም ተጫዋች ነው። 120 ሚሊዮን ፓውንድ ነው የተጠየቀበት። ነገር ግን እስከ አርብ ድረስ ተብሎ ይህ ዝውውር እስከ አርብ ድረስ አለመጠናቀቁን ተከትሎ ቼልሲዎች ካሁን በኋላ አንሸጠውም ሲሉ ይገልጹታል። ነገር ግን ማንቸስተር ሲቲዎች አንድ እምነት አላቸው።
ከዚህ በፊት እንሸጠዋለን ብለው መናገራቸው አሁንም ቢሆን እስከ ዝውውሩ መጨረሻ ድረስ ይህን ተጫዋች መሸጥም ይፈልጋሉ። ምናልባትም ገንዘቡ ከፍ ሊል ይችላል እንጂ ሊሸጡት እንደሚችሉ ነው የሚገለጸው። ኤንዞ ማሬስካ ደግሞ እሱን እጅግ በጣም የሚወዱት ተጫዋች መሆኑን ተከትሎ ለማምጣት ብዙ ጥረቶችን እንደሚያደርጉ ግልጽ ተደርጎም ተቀምጧል። እናም ድርድሮች ምናልባትም እንደ አዲስ ሊነሱ እንደሚችሉ ነው መረጃዎችም እያመላከቱን የሚገኙት። እናም ዝውውሮችን ለማድረግም ይሞክራሉ ተብሎም ይጠበቃል። ሌላኛው የማርቲን ዙቢሜንዲ ጉዳይ ከማንቸስተር ሲቲ ጋር እየተነሳም ይገኛል። ከቼልሲ ጋር እየተነሳም ይገኛል። ምናልባትም ኤንዞ ፈርናንዴዝ የሚለቅ ከሆነ እሱን ለመግዛትም ጥረት ሊያደርጉ እንደሚችሉ የተገለጸ ሲሆን ማርቲን ዙቢሜንዲ ከዚህ በፊት ከሪያል ማድሪድ ጋር በቅርቡ ስሙ እየተነሳ የሚገኝ ተጫዋችም ነበር። በአሁኑ ሰዓት ላይ ደግሞ ቼልሲ ይህን ተጫዋች እንደ ተተኪ ሊመለከተው እንደሚችል ፍንጮችም እየወጡም ይገኛሉ። በማንቸስተር ሲቲ እንዲሁም ደግሞ በቼልሲ መካከል ያሉት መረጃዎች እነዚህ ሲመስሉ ማንቸስተር ሲቲዎች በአሁኑ ሰዓት ላይ ከአዩብ ቡአዲ ጋር ለመስማማት እጅግ በጣም ከጫፍ መድረሳቸውን ፋብሪዚዮ ሮማኖም አረጋግጦልናል። ይህ ዝውውር ምናልባትም በዛ ቢባል በ48 ሰዓታት ውስጥ ይጠናቀቃል ተብሎ እንደሚገለጽ የተነገረ ሲሆን በተለይም ሮድሪ ዝውውር ይህን ዝውውር እንዲቀላጠፍ ዋነኛ ምክንያት አድርጎታል ሲሉም ይገልጻሉ። ለዚህ ተጫዋች እንግዲህ ወደ 76.5 ሚሊዮን ፓውንድ አግኝተውበትም ነበር። አሁን ደግሞ ምናልባትም ለዚህ ተጫዋች በመክፈል እንግዲህ ገና የ18 ዓመት ተጫዋች ትልቅ ተሰጥኦ ያለውን ተጫዋች በዚህ ገንዘብ ማግኘት እንደሚችሉ ግልጽ ካደረጉ በኋላ ተጫዋቹን ለመግዛት አሁንም እንግዲህ ንግግሮች እየተደረገ ሲሆን ክለብ ለክለብ ስምምነት ላይ እየደረሱ እንደሚገኙ መረጃዎችም እያሳዩም ይገኛሉ። አዩብ ቡአዲ በ2026-27 የውድድር ዘመን በማንቸስተር ሲቲ ቤት የምንመለከተው ሌላኛውም ተጫዋችም ነው። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የምሽት ልዩ ጥንቅራችን በዚህ የሚጠናቀቅ ሲሆን በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሆንላችሁ።